የሀሳብ ገበታ ቤተሰቦች እንዲሁም አድማጭ ተመልካቾቻችን እንደምን ዋላችሁ፣ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን ቆያችሁ። ይህ በአይነቱ ልዩ የሆነ ውይይት ነው። ይህንን ቀን ለረዥም ጊዜ ስጠብቀው የነበረ ነው። እናንተም በተደጋጋሚ ስትጠይቁን ግን ሳይሳካልን ቀርቶ በተለያየ ምክንያት ዛሬ መጥተናል። ያው እንግዶቼ ብዙ ማስተዋወቅ የሚያስፈልጋቸው አይደለም። በተለይ በፖለቲካው ረገድ የአደባባይ ምሁር ናቸው፣ ታዋቂ ፖለቲከኞችም ናቸው፣ የሀሳብ ገበታ ቤተሰቦችም ናቸው። በእኔ በኩል ይህንን ጥሪ ተቀብለው ሁለቱም ስለተገኙ እና ሪዩኒየን ከ5 ዓመት በኋላ ሪዩኒየን ስላደረጉ እና ስላደረግን በጣም እጅግ ደስ ብሎኛል። ስለመጣችሁ ስላከበራችሁኝ በጣም አመሰግናለሁ። እንኳን ደህና መጣችሁ። እናመሰግናለን። እሺ እንግዲህ የመጨረሻ ጊዜ አንድ ለአንድ የተገናኛችሁት ከ5 ዓመት ከ3 ወር በፊት ይመስለኛል፣ ሜይ 2 2020 ዓመተ ምህረት። ይሄ በእርግጥ ከዛ በኋላ ባለፈው በአብሮነት የተዘጋጀው ውይይት ላይ አቶ ጀዋርም ተገኝተዋል። ግን አንድ ለአንድ የተገናኛችሁ ዛሬ ይመስለኛል። ለዛ ነው በተለየ መልኩም አንዳች ቁም ነገር አድማጭ ተመልካቾቻችን ያተርፋሉ ብዬም የማስበው ምናልባትም ከዚህ በኋላ ለሚደረጉ የፖለቲካ ውይይቶችና ትብብሮችም መሰረት ጥለን እንሄዳለን ብዬ አስባለሁ። ከዚህ በፊት ምናልባት ከመጀመራችን በፊት አንድ ነገር ትላንትና እና ትላንት ወዲያ የተከሰተዋል ወገኖቻችን ላይ የተሻለ ኑሮን ፍለጋ ከጦርነት ከረሃብ እና ከቸነፈር ሽሽት እየሄዱ በየመን ባህረ ሰላጤ ውስጥ ያለቁ ወገኖቻችን ስላሉ ለነሱ ላይ የደረሰውን ጥልቅ ሀዘን እንደተሰማን በሀሳብ ገበታ ስም መግለጽ እንፈልጋለን። እናንተም ምናልባት ሀሳባችሁ መግለጽ ትችላላችሁ። በእድሜ ጋሽ ልደቱ ጀምር። ጥሩ አመሰግናለሁ ሞገስ። ጀዋርም ስለተገኘ በጣም አመሰግናለሁ። እንኳን ደህና መጣህ ሞገስ። ጥሩ ነው ያነሳኸው። እኔም እያሰብኩት ነበረ የውይይታችን መጀመሪያ እንዲሆን እና ሰሞኑን የገጠመው ነገር ያው እጅግ አሳዛኝ ነገር ነው። ለመጀመሪያ ጊዜ ባይሆንም እና ለሞቱት ወገኖቻችን ያለንን ጥልቅ ሀዘን እንገልጻለን በዚህ አጋጣሚ። ለወዳጅ ዘመዶቻቸውም ደግሞ መጽናናት እንመኛለን። እና እንግዲህ የሀገራችን ወቅታዊ ሁኔታ ካልተቀየረ፣ ዜጎች የሚኖሩባት ሀገር ካልሆነች ያው እንደዚህ አይነት ዜና እየሰማን መቀጠላችን የሚቀር አይደለም የሚሆነው እና የተሰማው ዜና በጣም አሳዛኝ ነው እና ልባዊ ሀዘኔን በዚህ አጋጣሚ ገልጻለሁ። እሺ ጀዋር። ሞገስ አመሰግናለሁ። ልደቱም እንኳን በዳግም ተገናኘን። እንግዲህ የሚያሳዝን ነው። አይ ቲንክ በ2 ወር ውስጥ ይሄ ለ3ኛ እና 4ኛ ጊዜ የሆነ ነው። ወደ አረብ ሀገር የሚሰደዱ ወጣቶች ቁጥር በብዙ እጥፍ ጨምሯል ባለፉት 2 ዓመታት። የዚህ መንስኤው ደግሞ ዋነኛው በጦርነት ምክንያት የጦርነት እየሸሹ የሄዱ በተጨማሪ ደግሞ እየተባባሰ የመጣውን የኑሮ ውድነትና ስራ እጦት ለመቋቋም አቅቷቸው የሚሄዱ ናቸው። ለዚህ ማስረጃው አብዛኞቹ ልጆች ከትግራይ ከአማራ ክልልና ከኦሮሚያ ክልል የሚሄዱ ወጣቶች ናቸው። what do they have in common? እነዚህ 3ቱ ክልሎች ጦርነት የወለደው አስከፊ ድህነት ነው እና የጦርነት እስካልቆመና ኢኮኖሚው እስካላንሰራራ ድረስ ሳድሊ እንደዚህ ሀገራቸው ላይ በጦርነት ይረግፋሉ፣ ራብ ይረግፋሉ። ከዛ ለማምለጥ ሲሄዱ ደግሞ በጦርነት ይረግፋሉ። ይሄ ይቀጥላል። ለዚህ ነው ለውጥ ማምጣት አስፈላጊ ሆኖ የሚታየው። ነፍስ ይማር፣ ቤተሰቦቻቸውንም አላህ ያበረታታቸው እላለሁ። እሺ በጣም አመሰግናለሁ። እንግዲህ ከሀዘኑ ባሻገር እንዳልከው የሀገራችን ገጽታና መገለጫም እየሆነ መጥቷል። በየዕለቱም ሻማ እያበራንና እያለቀስን ብቻ መቀጠሉ መሰረታዊ ለውጥ አያመጣም የሚል ነው። እንግዲህ እሱን በዛ እንያዝና ተመልሰንም ሌሎች ጉዳዮችንም በሌላ መልኩ ስለምንመጣበት እስቲ እንደ መነሻ እንዲሆንን የመጀመሪያ ጥያቄ ኢትዮጵያ ያለችበትን ሁኔታ ለመገምገምም ለማወቅም እንዲመች ቀጥታ ወደ ሌላ ጉዳይ ከመግባታችን በፊት የዛሬ 5 ዓመት አንተና አቶ ልደቱ ሁለታችሁ ስትገናኙ በነበረችው ኢትዮጵያ እና ዛሬ ባለችው ኢትዮጵያ መካከል ያለው አንድነትና ልዩነት ምንድን ነው? ከዛ ብንጀምር የተሻለ ነው የሚሆነው። ሁኔታ ግምገማ መሰረት ስለሚጥልልን ከዛ ብንነሳ የተሻለ ነው የሚሆነው እና አንዳችሁ መጀመር ትችላላችሁ።
ከጀዋር እንጀምራለን። እሺ አይ ቲንክ ያኔዋ ኢትዮጵያ ማውደድ ራሱ ይቻላል። ያኔዋ ኢትዮጵያ መጣ የዛሬው ኢትዮጵያ ብታይ ራሱ እንተዋወቃለን ብላ ነው የምጠይቀው። ምክንያቱም ያኔ የፈራነው ስጋት በእጥፍ ድርብ ነው የመጣው። የዛ ጊዜ አሁን ሁሉ የሚደጋግሙን ነገር መስከረም በኋላ ህጋዊ መንግስት አይኖርም፣ ይሄ ደግሞ ሀገርን ወደ ምስቅልቅልነት ያስገባል ብለን ማስጠንቀቂያ ስናደርግ ሲቀልሉ ነበር። እስካሁን ራሱ ሲቀልሉ ሳይ በጣም ይገርመኛል። ያ የነበረው ኮቪድ የፈጠረውን እድል ተጠቅሞ ወደ ግጭት እየሄደ የዛ ጊዜ ግጭት አልተስፋፋም ነበር በምዕራብ ኦሮሚያ አካባቢ ወለጋ አካባቢ እንጂ በትግራይ ቴንሽን ብቻ ነው እንጂ ወደ ጦርነት አልተገባም ነበር። ከዛ ወዲህ ነው እንግዲህ ትግራይ ውስጥ ያን ሁሉ ህዝብ የፈጀ ሀገርን ያደቀቀ ጦርነት ተካሄደ። ኦሮሚያ ውስጥ በምዕራብ በኩል ጀምሮ የነበረው ጦርነት ክልሉን ሙሉ በሙሉ አዳረሰ። አማራ ክልል ፈንድቶ አሁን በምናየው ሁኔታ ነው ያለው። የጦርነቱ ኢትዮጵያ ጦርነት ውስጥ ቆይታለች ለረጅም ጊዜ፣ ግን እንደባለፉት 7 ዓመታት ሀገር አውዳሚ ህዝብ አውዳሚ ጦርነት ሆኖ አያውቅም። ይሄ ደግሞ የሀገርን ካፓሲቲ የመንግስትን ካፓሲቲ በጣም አዳክሞታል። ከዚሁ ጋር ተያይዞ የኢኮኖሚክ መሽቆልቆሉ የኢኮኖሚ ውድቀቱ ከጠበቀው በላይና በጣም አደገኛ በሆነበት አሁን ለማንም መንገድ አስፈላጊ ያልሆነበት ሁኔታ ውስጥ ገብተናል። በሴኩሪቲ ረገድ በሀገራችን ምናልባት ለመጀመሪያ ጊዜ ዜጎች በዋና ከተማ ዙሪያ ያሉ ዜጎች በጠረፍ ሪሞት ኤሪያ የምንለው ፐሪፌሪያል የምንለው ሳይሆን ድሮ ሴኩር የሆነ የሃይላንድ ፕላቶ ሴትለር የሆነ ሴትልድ አግሪካልቸራሊስት የሆነ ማህበረሰብ አርሶ የማይገባበት ነጋዴ ወጥቶ የማይገባበት ከዚህ ጋር ተያይዞ የሀገር ውስጥ ንግድ የሀገር ውስጥ እርሻ ምርት የቀነሰበት የውጭ ኢንቨስትመንት የደረቀበት ይሄ ኢኮኖሚን በጣም ያዳከመበት ሁኔታ ያለው። ሶስተኛውና ትልቁ ውድቀት ደግሞ የዲፕሎማሲ ውድቀት። የዲፕሎማሲ ውድቀት ብዙ ጊዜ አቴንሽን ሰጥተን አልተወያየ ነው። ኢትዮጵያ አሁን ያለችበት የዲፕሎማሲ ውድቀት ኢትስ ኢንክሬዲብል። ኢትዮጵያ ያኔ እኛ ውይይት ስናደርግና ፓርትነር ስናደርግ ገና ነበር እየጀመረ ያለው። ኢንፋክት ኖቤል ሽልማት የተገኘበት ብዙ ነገር የሚደረግበት ጊዜ ነበር። ከዛ ወዲህ ግን አንከር ስቴት ወይም የዛ አካባቢ የጸጥታና ደህንነት ምሰሶ ተብላ በመስራቅም በምዕራቡም የሚፎካከሩባት ሊዛመዷት የሚፎካከሩባት ሀገር ዛሬ ውልቅልቋ ወጥቶ የአካባቢው የጸጥታ ችግር አምራችና አከፋፋይ ኤክስፖርተር ኦፍ ኢንሴኩሪቲ ወደሚል ገብተው ያኔ ፓራያ ስቴት ሲባሉ የነበሩ እንደ ኤርትራ አይነት የአካባቢው የመረጋጋት ተምሳሌት እየሆኑ ኢትዮጵያን ለመተካት የሚሄዱበት ኬንያ የዲፕሎማቲክ ድሮ እንግዲህ እንደምታውቀው የአፍሪካ ህብረት ስላለ ብቻ ሳይሆን ካለው ስቴት ጥንካሬ የተነሳ ኢትዮጵያ የምስራቅ አፍሪካ ዋና የዲፕሎማሲም የሴኩሪቲም ማዕከል ነበረች። አሁን ግን የዲፕሎማሲ ማዕከሉ ወደ ናይሮቢ ሄዷል። የሴኩሪቲ ማዕከሉ ወደ ተለያየ አካባቢ ነው እየሄደ ያለው። ድሮ ሶማሊያን ለማረጋጋት ኢትዮጵያ ነበረች የምትጠራው፣ ሱዳን ለማረጋጋት ኢትዮጵያ ነበረች የምትጠራው፣ ደቡብ ሱዳን ለማረጋጋት ኢትዮጵያ ነበረች የምትጠራው። ዛሬ ሱዳን ሲጠራ ኢትዮጵያ ያለመረጋጋቱ አካል ተብላ ነው የምትጠራው። ከጅቡቲ ጋር ግጭት ውስጥ ያለ ነው፣ ከሶማሊያ ጋር ግጭት ውስጥ ያለ ነው፣ ከኬንያ ጋር ፈዘዝ ያለ ግንኙነት ነው ያለው፣ ከሱዳን ጋር የግጭቱ አካል ነው ያለ ነው፣ ከኤርትራ ጋር ወደ ጦርነት እያቀናን ያለበት ቦታ ነውና ሁሉም መለኪያ ስታየው አሁን ያለው ኢትዮጵያ የዛሬ 5 ዓመት ካለው በጣም የተዳከመ ኢኮኖሚያዊ፣ ማህበራዊና ፖለቲካዊ እንዲሁም የጸጥታ ሁኔታ ነው ያለው። ምናልባትም በዛው ማድረስ እንድታረጉ ልደትም እንዲጨምርበት የምፈልገው ጀዋርም ትመጣለህ። በሁለቱ መካከልስ ግንኙነት ለምሳሌ እዛ ጋር የተጣለው እርሾ ዛሬም ለደረስንበት ቀውስ ምክንያት ነው ወይ? እዛ ላይ የሆነ ነገር ብሬክ ብናደርግ ለውጥ ቢመጣ ከዚህ የተሻለ ነገር ይኖር ነበር ወይ የሚለውንም የምክንያትና የውጤት ግንኙነትም እንዲጨምሩልኝ እፈልጋለሁ። ልደት ወል ጥሩ ነው ያነሳው ሞገስ። አብዛኛውን ሄዶበታል ጀዋር። እንዳው ትንሽ ለመጨመር ያህል አንዱ አሁን እንዳልከው እንግዲህ ከ5 ዓመት በላይ ሆነው ያ እኔና ጀዋር በመገናኛ ብዙሃን በቴሌቪዥን ቀርበን የታየንበት። ከዛ በፊት በቪኦኤ አንድ ጊዜ የጋራ ኢንተርቪው እንዳደረግን አስታውሳለሁ። እኔና ጀዋር ከረጅም ጊዜ ጀምሮ እንደዋወላለን፣ ተገናኝተን እንነጋገራለን።
የፖለቲካ ልዩነትን ፐርሰናል አድርገን ወስደነው አናውቅም። ነገር ግን በቴሌቪዥን ወጥተን ስንከራከር ስንወያይ ያ የመጀመሪያችን ነበር ኦኤምኤን ላይ እና አይ ቲንክ ለውጡን ራሱ ያኔ የተፈጠረው ስሜት እና አሁን ያለው ስሜት የሚናገር ይመስለኛል። ያኔ እኔና ጀዋር ለምን አንድ ላይ ቁጭ ብለው ታዩ ተብለን ከፍተኛ የሆነ ነውጥ ነበር የተፈጠረው። አቧራው ነበር የጨሰው። በፍጹም በቃ በአገር ጉዳይ ተገናኝተን ለመነጋገር የሚያስችለን የጋራ ጉዳይ እንደሌለን ተደርጎ በአንድ በኩል በገዢው ፓርቲና በደጋፊ በሌላ በኩል ደግሞ በተቃዋሚው ጎራ እንዴት ሁለቱ ይገናኛሉ ተብሎ ትልቅ አቧራ ነበር የጨሰው። የዛሬው ውይይታችንም ገዢውን ፓርቲ ምናልባት በተመሳሳይ ሁኔታ ሊያስደነግጥ እንደሚችል እገምታለሁ። ምናልባት ይሄኛውን ጣልቃልገው እንዳው ላስታውስ በመልስ ስትሰጥ ከኢሳያስ አፈወርቂ ይልቅ ጀዋር መሐመድ ይቀርበኛል ብለህ ተናግረህ ነበር የዛሬ አምስት ዓመት። እንደዛ ብሎ ለመናገር ሁሉ የሚያስገድድ ነበር። አሁን ይሄ ንግግር ምንም ያን ያህል የተለየ ንግግር አይደለም፣ ግን ያን ያህል ለመናገር የሚያስገድድ ነው የነበረው እና ያኔ ብዙ ጫጫታ ተፈጥሮ ነበረ በመንግስት ዙሪያ ብቻ ሳይሆን በተቃዋሚው ጭምር። እኔ እርግጠኛ ነኝ አሁን የመንግስት ኃይሎች መንጫጫታቸው አይቀርም። ተቃዋሚው ግን የሚደነግጥ አይመስለኝም። አሁን እንደውም ደስ የሚለው ይመስለኛል። የሚጠብቀው ነገር ነው ብዬ አምናለሁ። ይሄ ለውጡን ያሳያል። ያኔ በመካከላችን አሉ የምንላቸው የፖለቲካ ቅራኔዎች፣ ችግሮች ከአሁኑ ጋር ሲነጻጸር ኦልሞስት ኢምንት ነበሩ ማለት ይቻላል። ቅልጦት ሆነዋል። አሁን እድሜ ለፒፒ በዛ ጊዜ የነበሩትን ልዩነቶች አሁን ቅልጦት አድርጓቸዋል። እና እኔ ሁለት ነገሮችን በማየት ያኔ የነበርንበት ጊዜና አሁን ያለንበትን ሁኔታ ማነጻጸር የሚቻል ይመስለኛል። ያኔ አሁን ስናነሳ የነበረው ነገር በስልጣን ላይ የነበረው መንግስት በህገወጥ መንገድ ስልጣኑን ማራዘም የለበትም የሚል ነበር። ይሄ አደገኛ አካሄድ ነው። ለምን? በዛን ወቅት በስልጣን ላይ የነበረው አካል ኢትዮጵያን ወደ በጎ አቅጣጫ ይለውጣል ተብሎ ተስፋ የተጣለበት አካል ነው የነበረው። ይሄ አካል ህግን ጥሶ የራሱን ስልጣን በህገወጥ መንገድ ማራዘም ከቻለ ወደፊት ትልቅ አደጋ ይዞ ይመጣል የሚል እምነት ስለነበረ አንደኛ የህግ መጣስን ነው ስንቃወም ነበር። ሁለተኛ ከዚሁ ጋር ተያይዞ ይሄ በበጎ መንፈስ ህዝቡ ያየው የለውጥ ሂደት ሊኮላሽ ይችላል፣ ሊጨናገፍ ይችላል የሚል ስጋት ነው የነበረው። የለውጥ ሂደት አሁን ከህግ የበላይነት ጥያቄ ከለውጥ ሂደት መስመርና መጨናገፍ ጥያቄ አልፈን እንደ አገርና ህዝብ መንግስት ኖሮን እንቀጥላለን ወይስ አንቀጥልም የሚል የህልውና ፈተና ላይ ወድቀናል። እና ሰፊ ልዩነት ነው ያለው ማለት ነው። እና በእርግጥም ያኔ ያነሳናቸው ስጋቶች የነበሩን ስጋቶች ምን ያህል ተጨባጭ ስጋቶች እንደነበሩ ወደፊት ሊመጣ የሚችለውን ደግሞ አደጋና ችግር አስቀድመን መገመትና ማሽተት ችለን እንደነበረ ያሳየ መድረክ ነው የሚመስለኝ። እና እርግጠኛ ነኝ አብዛኛዎቹ ተመልካቾች ያን ወደ ኋላ መለስ ብለው ማስታወስና ሊወሰድ የሚገባውን ትምህርት ይወስዳሉ የሚል እምነት አለኝ። እና ስፋቱ ከፍተኛ ነው ማለት እችላለሁ። ነገር ግን እንደው በዚህ አጋጣሚ ሞገስ አንዳንድ ሚዲያዎች ላይ አንዳንድ ትችቶች ከዛ መድረክ ጋር ተያይዞ ሲቀርቡ እሰማለሁ። ጀዋርና ልደቱ ከመስከረም 30 በኋላ መንግስት አይኖርም ይፈርሳል ብለዋል እየተባለ ሲነገር እሰማለሁ። እንደዛ አላልንም። እኛ ልንልም አንችልም። ያለው ህጋዊ የሚባል መንግስት አይኖርም ነው ያለው እንጂ በህገወጥ መንገድ መንግስት ሊቀጥል እንደሚችል እናውቅ ነበር። በግልጽም ስንናገር ነው የነበረው። ይሄን ሁኔታ ግን በተዛባ ሁኔታ ወስደው የመንግስት እድሜ ከመስከረም 30 በኋላ እንደሚያልቅለት እንደሚፈርስ አድርገን ያልተገባ ግምገማ እንዳደረግን የሚናገሩ ሰዎች አሉና እንደው በዚህ አጋጣሚ ሁኔታ ጉዳዩ ስለተነሳ ማረሙ ተገቢ ነው ብዬ ነው። እና ሰፊ ነው ለውጡ ለማለት ነው በአጠቃላይ። አመሰግናለሁ። እዚህ ላይ ምናልባት ጀዋርም የሚጨምር ነገር ካለ እንዳውም አንዱ የሚሉት ይዤዋለሁ ምንድነው ከአማካኝ በታች ደካማ የሆነ መንግስት ነው ያሉት። የመስከረም 30 ቀጠሮ የተሰጠው መንግስት ይሄው 5 ዓመታትን ተጨማሪ የስልጣን ዘመን ይዞ ቀጥሏል የሚል ነው። ማንሳት ካልቀረ ኢን ኤ ዌይ እነሱ ያሉት ከመስከረም 30 በኋላ መንግስት የለም ብለው መንግስት 5 ዓመት ከዛ በኋላ ቀጥሏል የሚል ነው እንደ ትችትም የሚቀርበው። እንኳንም አነሳው። ጀዋር የምትጨምረው ነገር አሁን በተነሱት ነገሮች ያኔም ዛሬም እኮ ከነሱ ጋር ያለ ልዩነት ግልጽ ነው። ያኔም እኔም ልደቱም አይ ቲንክ ግርማ ጉተማ መሰለኝ ኢንተርቪው ያደረገን ስንናገር ያሳሰበን የሀገር ህልውና ነው።
የሽግግሩ ከዛም ደግሞ የሀገር ህልውና ስላሳዘበን ከመስከረም 30 በኋላ በተለይ እዛ ጊዜ ከህወሓት ጋር የነበረው ሽኩቻ እየከረረ ስለሄደ መቀሌና አዲስ አበባን የሚያስተሳስረው ህገ መንግስታዊ ሂደቱ ስለሆነ ከመስከረም 30 በኋላ የሚኖረው መንግስት በውይይትና በስምምነት ካልሆነ የሚያስተሳስረው ገመድ ይበጠሳል። ይሄ የመንግስትን ቅቡልነትና ህጋዊነት በማሳጣት ወደ ግጭት ያመራል። ይሄ ደግሞ ለሀገር ጠንቅ ይሆናል ነው። ያንንም ግን እነሱ ፎከሳቸው ምንድነው? ወንበሯ ነበረች። ከዛ ወዲህ በወንበሯ ቆይተዋል። ግን ያኔ የነበረው የኢትዮጵያ መንግስትና ዛሬ ያለው የኢትዮጵያ መንግስት እኩል ነው አይደል? ዛሬ ያለው የኢትዮጵያ መንግስት የተሽመደመደ ትግራይ ኢትዮጵያ ፕራክቲካሊ የኢትዮጵያ መንግስት አካል አይደለችም። ዛሬ ፕራክቲካሊ ስፒኪንግ ዝም ብሎ ቴሪቶሪያል ኢንቴግሪቲ ምናምን ካላለ በስተቀር በፌደራል መንግስትና በትግራይ መካከል ኮሄሲቭ የሆነ ስቴት አይደለም ያለው። አብዛኛው የአማራ ክልልና አብዛኛው የኦሮሚያ ክልል ከመንግስት ቁጥጥር ውጭ ነው ያለው ኢንክሉዲንግ ከሱሉልታ ወጣ ስትል ማለት ነው። እና ምንድነው ስልጣን የመንግስት ፓወር ሲባል ኢትስ አቢሊቲ ቱ ብሮድካስት ፓወር ቫዮለንስ ኮንትሮል ማድረግ በዛ ክልል ውስጥ ያለው ማህበረሰብ ለመቆጣጠር እና ሰርቪስ ፕሮቫይድ ለማድረግ ያለው ካፓሲቲ ነው። አብይ በወንበሯ ቆይቷል። የአብይ ወንበር ግን ከኮሪደሩ አያልፍም። አሁን የኮሪደሩ መብራቶች አሉና የአብይ ስልጣን ከኮሪደሩ አያልፍም። ሳድሊ የአብይ ስልጣን ብቻ አይደለም፣ የኢትዮጵያ ሀገረ መንግስት ስልጣን በኮሪደሯ ሊሚት ነው። ቅድም አነሳሁልህ ዛሬ ያለው ኢኮኖሚና ያኔ ያለው ኢኮኖሚ አይመጣጠንም። ያኔ የነበረ የዓለም ቅቡልነትና የዲፕሎማሲ ቅቡልነት ዛሬ እኮ ራሽያ፣ ቻይና እና አሜሪካ ሊዛመዱ ሲፎካከሩብን የነበሩ ነገሮች ወደ ጎን ተረስተናል። ዛሬ ለአፍሪካ ምስራቅ አፍሪካ የዲፕሎማሲ ጉዳይ ናይሮቢ ነው የሚካሄደው። እኛ የችግር መንስኤ ሆነን ታይተናል። ዲፕሎማሲ የደረሰብን ኪሳራ ቀላል ኪሳራ አይደለም። ወንበር ይዞ መቀጠል ሊሆን ይችላል። አሰድ የሲሪያው አሰድ ሁሌ እንትን ብለው 13 ዓመት በስልጣን ላይ ቆየ። ግን ወንበሯን ብቻ ነው እንጂ የያዘው የመንግስት አቅም የተሽመደመደ ሄዶ መጨረሻ ላይ በሁለት ሳምንት ውስጥ ተቃርቦ ጠፋ ማለት ነውና ያ ድክመት አለ። አይ ቲንክ አያይዘህ አንዱ ያኔ ለኔም መታሰር እና ሌሎች ነገሮች ታይዞ የመጣው ከልደቱ ጋር የነበረው ኢንተርቪው በጣም ወሳኝ ነበር። እዛምስተያይቁኝ ነበር። አንድ የተረዳሁት ነገር ነበር። ልደቱ አርሚ የለውም፣ እኔም አርሚ የለኝም። የዛ ጊዜ ትልቅ አርሚ ነበረውና ወይ ሊታገላቸው የሚችለው ህወሓት ነበር ወይ ሌሎች ድርጅቶች ነበሩ። ለምን ይሄ ሁሉ ረበሻቸው ስትል ለሐሳብ ባትልፊልድ ዝግጁ እንዳልሆኑና ለዛ ብቃት እንደሌላቸው ያ እንደሚያስፈራቸው አንድ። ሁለተኛ የኢህአዴግ ልጆች ስለሆኑ ኢህአዴግ ደግሞ ሜን ኦብጀክቲቭ ሞን ስትራቴጂው ከፋፍለ ግዛ ተቃዋሚውን ወይ በብሔር ወይ በሃይማኖት ወይ በመሬት ወይ በሐሳብ ከፋፍሎ ቫያብል የሆነ ተቃዋሚ ልዩነቱን አጥብቦ ወይም ደግሞ ለጊዜ ወደ ጎን ትቶ በኮመን አጀንዳ ላይ ሊወያይ ስለ ሀገር ስለ ጋራ ህልውና ሊወያይ የሚችል መወያየት ብቻ ሳይሆን ከግራና ቀኝ ያለውን ኮንስቲትዩንሲ ወደ ማከል ሊያመጣ የሚችል አመራርና አደረጃጀት እንዲበቀል አይፈልጉም። the fact that የልደቱ አመለካከት ምን እንደሆነ ይታወቃል፣ የኔ አመለካከት ምን እንደሆነ ይታወቃል። ምናልባት ዛሬ የተበለጠ እንቀራረባለን፣ ያኔ እንራራቅ ነበር። the fact that መቼም ሳድና ጭድ ናቸው የሚሏቸውን ሰዎች መቼም ሊወያዩ አይችሉም፣ እኛ ብንሄድ ይባላሉ የሚሉ ሰዎች ከነሱ የበለጠ ለጋራ ህልውናና ለጋራ ሀገራዊ ሰላምና ጸጥታ መወያየቱ ምን ያህል እንደሚያስፈራቸው ግልጽ ነበር። አሁንም አንዱ አሁን ነገር አንተ ከለጠፍ ወዲህ ሲደርሰኝ የነበረውን አቢዩዝ you cannot believe እና it's testament የዚህ አይነት ውይይት አስፈላጊ እንደሆነ ጠቃሚውን የነሱን ዛቻና ስድብ ስትገልብጠው ለሀገር የሚጠቅም ነገር እየሰራ መሆኑን የሚያሳይ። ጥሩ መልካም። ምናልባት ልደት የምትጨምር ነገር ካለ እዚህ ጉዳይ ላይ አጠር አድርገህ ትጨምራለህ ወደሚቀጥለው ጥያቄ ከመሻገሬ በፊት። አንድ ነገር ጀዋር ሲናገር አስታውሰኝ ነው። ያኔ እኔና ጀዋር ስንቀርብ ሁለት ርዕሰ ጉዳዮች ናቸው የነበሩት። አንዱ ከኮሮና ቫይረስ
መምጣት ጋር የተያያዘ ነው። ሁለተኛ ያው ከመስከረም 30 በኋላ መንግስት በህገወጥ መንገድ ስልጣኑን ለማስቀጠል እያደረገ የነበረውን ዝግጅት በሚመለከት ነበረ ውይይት ያደረግነው እና በልዩነቶቻችን ላይ ለመከራከር የሚያስችለን መድረክ አልነበረም። ምክንያቱም እነዛን ሁለት ጉዳዮች ለመነጋገር ነው ቀጠሮ ይዘን የተገናኘ ነው እና አንዳንድ ደጋፊዎቻችን ቅሬታ ነበራቸው። እንዴት ሳትከራከሩ ትወጣላችሁ? የተለያየ ልዩነት አላችሁ፣ እሱን ማዳመጥ ፈልገን ነበር የሚል ቅሬታ ነበረ። እኔ ቅሬታውን በመጥፎ አልወስደውም ያኔ። ምክንያቱም ያኔ የነበረው ሁኔታ በልዩነት ላይ ብንከራከር ችግር ያለበት ወቅት አልነበረም። እንዳውም ታስታውስ እንደሆነ ጀዋር አወያዩ ግርማ ነበር አይደለም ያኔ። ከሱ ጋር ሁሉ ተነጋግረን መጨረሻ ላይ ቀጠሮ ለመያዝ ሁሉ እየተዘጋጀን ነበረ። አንዳንድ ክርክሮችን፣ የተሻሉ ውይይቶችን በልዩነቶቻችንም ላይ ለማድረግ ቀጠሮ እያያዝን ነበረ። ያው መንግስት ተደናገጠ። ከዛ በኋላ እኔንም እሱንም ወደ እስር ቤት ወረወረን እንጂ ባይሆን ኖሮ ተገናኝተን መከራከራችን አይቀርም ነበረ። ነገር ግን አሁንም ምናልባት ያን የሚጠብቁ ሰዎች ሊኖሩ ይችላሉ። አሁን እሱን አገዛዙ ቅልጦት አድርጎታል። እውነቱን ለመናገር በጀዋር በኩልም ተመሳሳይ ስሜት ያለ ይመስለኛል። የመከራከር አፒታይት አሁን እኔ የለኝም። ምክንያቱም ፋይዳ የለውም። የሁላችንም ህልውና፣ የህዝባችንም ህልውና ከባድ የሆነ አደጋ ውስጥ ነው ያለው፣ ጥያቄ ውስጥ ነው ያለው። በዚህ ወቅት በኢኮኖሚ መስክ፣ በማህበራዊ፣ በፖለቲካ፣ በዲፕሎማሲ ምን ልዩነት አለን፣ ምን አንድነት አለን እያልን መከራከሩ ምንም ከጊዜው ጋር የሚመጥን አይመስለኝም። አሁን የጋራ ጉዳዮቻችን ላይ፣ የህልውና ጉዳያችን ላይ አተኩረን በጋራ እንዴት ነው መስራት ያለብን፣ እንዴት ነው መተባበር ያለብን፣ ተባብረን የህዝቡን ትግል አጠናክረን ለውጤት የምናበቃው፣ ለድል የምናበቃው እንዴት ነው በሚለው ላይ ነው ጊዜያችንን ማጥፋት ያለብን ብዬ ነው የማምነው። እና ምናልባት ያኔ ለምን አልተከራከራችሁም ያላችሁን ሰዎች አሁን ይኸው ሳናስበው ሁላችንም ጊዜው አለፈበት እና መከራከርን ራሱ አገዛዙ ቅልጦት አድርጎታል እና እሱን ብዙ አትጠብቁ ማለት ነው። ግን በመሃል ደግሞ የሚያወያየን የሚያከራክረን ነገር ከተነሳ መከራከሩ ችግር የለውም። ዋናው ፍላጎታችን ግን እሱ አይደለም፣ ጊዜው አልፎበታል ማለት ነው። ሞገስ አንድ እዚሁ ጋር ተያይዞ የሚመጣ ነገር አለና ሰሞኑን አሁን ከወንድምህ ከኦሮሞ አብይ ልደቱ ይቀርብሃል ወይ ከልደቱ ጋር ለምን ትላለህ የሚል ጥያቄ አንስተዋልና I want to clearly respond yes ከአብይ አህመድ ልደቱ ይቀርበኛል። ልክ ልደቱ ለነ ኢሳያስ ያን ያለው ለምን እኔ እስከማውቀው ድረስ ልደቱ አያሌው የኦሮሞን ህዝብ እየገደለ አይደለም፣ ህዝብ እያፈናቀለ እየዘረፈ አይደለም። እንወያይ፣ እንታረቅ፣ ሀገራችን ህዝባችንን በጋራ ውይይት እናድን ነው እያለ ያለው። አብይ አህመድ በተቃራኒው የኦሮሞን ህዝብም ሌሎች ብሔር ብሔረሰቦችንም እየጨፈጨፈ እየገደለ ሀገርን እያደህየ ሀገርን እያደማ በአለም ላይ እያዋረደን ለሁለት ዓመት ኢስት አፍሪካ ላይ ነበርኩ። የዛ አካባቢ አመራሮችን ሳገኝ ምንድነው መግቢያ ነው የምታጣውና ያ ጥያቄ ስላለ እንደው ሼም ለማድረግ የሚፈልጉት ነገር ስላለ አጌን እኔ መቼም ቢሆን ለሰላም የሚቆም ጦርነት ለማስቆም የሚቆም ለነጻነትና ለዲሞክራሲ የሚቆም ሰው ይቀርበኛል። የናቴ ልጅ ከናቴ አብራክ የወጣ አንድ ጡት አብረን የጠባን ሰውም ቢሆን ህዝቦችን የሚገል የሚጨፈጭፍ የሚዘርፍ ሊቀርበኛ አይችልም። ከባዕድ ከሩቅ አይደለም አንድ ሀገር የአንድ ዜጋ የአንድ ፓስፖርት ያለን ሰዎች ተውና ለምን ከቻይና አይመጣም? ለሰላም የሚቆም ለዲሞክራሲ የሚቆም ለእኩልነትና ለፍትህ የሚቆም ኃይል ይቀርበኛል ማለት ያለው። በጣም ጥሩ። እግረ መንገዱንም ያነሳው ነገር ቀድማችሁ ነካካችሁት ጥያቄ አለ። እንግዲህ ኢምፕሊሲትሊ የተስማማችሁ መስሎኝ ነው። አሁን የገጠመን የፖለቲካ ቀውስ አቶ ልደቱ የህልውና አደጋ ብሔራዊ ህልውና አደጋ አድርጎ ነው ብሔራዊ የሚለውን እኔ የተጠቀምኩት ሀገራዊ ህልውና አደጋ ነው ብሎ ነው። ስለዚህ የግለሰብም የቡድንም ሳይሆን በአገር ደረጃ ህልውና አደጋ የገጠመን መፍትሄውም በዛው ልክ ነው መሆን ያለበት የሚል ከዓመት በፊት ጽፏል። አሁንም በተደጋጋሚ እየጻፈ ነው። ምናልባት ጀዋር በተደጋጋሚ ስትናገር የነበረው የዚህ መንግስት ባህሪ ከዛም አልፎ ደግሞ በኦሮሞ ህዝብ ላይም ሲያደርስ የነበረውን ባለፈውም ውይይት ላይ ስትናገር ነበር በተገናኛችሁት መድረክ ላይ። አንተ ትጋራዋለህ ወይ? አሁን የገጠመን ኮሌክቲቭሊ የህልውና አደጋ እንደገጠመን ትጋራለህ ወይ? ወደ ለመሸጋገር ስለፈለጉ
ይሄን ነው አዎ ማለት አሁን የገጠመንን ችግር እንዴት ነው ማለት ነው ሰብሰብ አድርገን ብንገልጸው ታክስም ብንሰጠው እንዴ ባለፈው መጀመሪያ ኢንተርቪው መስጠት ሲጀምር ከአንተ ጋር ስንወያይ ያልኩት ተረት ነበር አይደል መታጅሩት ሩፈ መረን በአለ ጭንቅላት ላይ ነው ጥምጣም ተመጥነው ቀደም እኮ ልደቱ ቅንጦት ናቸው እና ልደቱ በህገ መንግስት ጉዳይ ብንከራከር በጣም ደስ የሚል ክርክር እናደርጋለን ምን ጥያቄ የለው ልዩነቶች አሉን እነዛ መከራከር ፈልጋለሁ አንድ ቀን I want to debate I want to negotiate እነዛ መከራከር ፈልጋለሁ ዛሬ ግን እንደዛ አይነት ክርክሮችን መግባት ቅንጦት ብቻ ሳይሆን አደገኛም ነው ገደል እየገባ ያለ አውቶቡስ ውስጥ ሙዚቃውን ቀይርልን አይነት ክርክር ሙዚቃው የፍቅር ይሻላል የሽለላ እንደማለት ነው ሶ አሁን እኮ ያለው የሀገርና የህዝብ የህልውና ስለ የመፈክር አይደለም ይሄ